አባባ ተስፋዬ የአስማት ችሎታቸውን በተመለከተ እንዲህ ብለው ነበር። ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ ሁልጊዜ በስነ ስርዓት አእምሯችሁ ውስጥ እንድታስቀምጡት ፈልጋለሁ። የኔ አስማት የመድረክ አስማት ነው። አዎ መጫኛ አቆማለሁ፣ ጨርቅ በመበጣጥሼ መልሼ እቀጥላለሁ፣ ከባዶ ሳጥን ውስጥ እቃወጣለሁ። እነዚህ ሁሉ የምታት ችሎታዎቼ ናቸው። ይህ ምታት ችሎታ ግን ለ2 ደቂቃ ብቻ ይቻላል፣ ግን አያራምድም። ስለዚህ አስማት ከመድረክ ውጭ አይሰራም። ይህ የመድረክ ትርኢት ወይም ትሪክ ነው። በአውሮፓ በጣም ተወዳጅ የሆነ ትርኢት ነው። በቀላል አይደለም የምትማረው። ጃንዌ ፊት ተቀርቦ ተፈቅዶ አንድ ይሁድ እስራኤላዊ ነው ያስተማረኝ። እዚያም ውጭም ነበር የተማርኩት። በአንድ ወቅትም ኢንግላንድ በሚገኘው የአስማተኞች ማህበር ውስጥ በአባልነት ተመዝግቤያለሁ። ገንዘብ ለማግኘት ተግባር የሚያውሉትም አሉ። ግን ትርኢቱ ገንዘብ የሚሰራበት አይደለም። ዋናው ዓላማ እንዴት እንደዚህ ይሆናል ብሎ ተመልካች እንዲያስብ የሚያደርግ ነው። እጩዎቹ የአእምሮ ማሳጅ ይሉታል። በጥንቆላና በአስማት መካከል ልዩነት አለ። የሰማይና የምድር ያህል ልዩነት ነው ያለው። እኛ ጥንቆላ ምን እንደሆነ እንኳን አናውቅም። የማይገባ ነገር ሁሉ ምታት ይባላል። ምታት ማለት ይሄ ነው። አሁን እንዲህ ነበረ ልጆች፣ በድሮ ጊዜ ነው እና ሰውየው ለሱ የምትስማማ ባለሙያ ሁሉም። አባባ ተስፋዬ በኢትዮጵያ ቴሌቪዥን የልጆች ጊዜ ፕሮግራም ላይ የሚያቀርቡት ተረት ሲጀምሩ የሚናገሩት ታዋቂ ንግግር እስከ ዛሬ በብዙዎች አእምሮ ነው። ደህና ናችሁ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች። አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች ጊዜ ዝግጅት ክፍል እናንተን ለማስደሰት ልክ በሰዓቱ ይገኛል። እናንተስ ዝግጁ ናችሁ? አዎ። አባባ ተስፋዬ ሸንተረሩን አቋርጠው ዳገቱን ወጥተው ቁልቁለቱን ወርደው በጓሮ በኩል ከተፍ ሲሉ እናንተ ደግሞ ቆማችኋል አይደል? አዎ። በቃ አሁን ተቀመጡ፣ እንዳትጋፉ ታዲያ። ትንንሾቹ ወደፊት፣ ትልልቆቹ ወደ ኋላ። አዎ፣ ይህ የአባባ ተስፋዬ ታዋቂ ንግግር ወይም ታዋቂ አባባል ነው። ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች፣ ደህና ናችሁ ልጆች?